ዳጣ ድራማ በክፍል 5 ማለት ነው። ናታንና ዳጣ እያወሩ እያሉ አቤጊና ወይዘሮ ማርታ እያዳመጧቸው ነበር ያለቀው። እንግዲህ ወይዘሮ ማርታ እንዴት እንደዚህ ታደርጊያለሽ? እንደዚህ በዚህ ሰዓት እንዴት ከወንድ ክላስ ትገቢያለሽ? እያለች ዳጣን እየተናገረቻት ነበረ። አቤጊም አዎ በጣም እያለች እያቀጣጠለች እኛ ራሱ ደፍረን የማንገባውን አንቺ እንዴት ትናንት መተሽ ከሱ ክላስ ትገቢያለሽ በድፍረት እያለቻት ነው። ናታን እማዬ እባክሽን እናንተ እንደምታስቡት አይደለም፣ ደግሞ እኔ ግቢ ብያት ነው የገባችው፣ ምንም አላጠፋችም እያለ እየተከላከለላት ነበረ። እንግዲህ ዳጣም እኔም እህቱ ነኝ እኮ እሱም እኔም ከዚህ ቤት ያሉትን ሁሉንም እንደ እህቶች ነው የማያቸው ሲል ዳጣም እኔም እኮ እህቱ ነኝ ስትል ኧረ እባክሽ በአባትሽ ነው ወይስ በእናትሽ ነው እህቱ የሆንሽው እያለች ነበር ኤቢ ማለት ነው። ኤቢ እንግዲህ በዚህ ከቀጠለ በቅናት ምክንያት ቀንድ ማብቀሏም አልቀረም። በጣም ነው የምትቀነው በዳጣ። ዳጣም እንግዲህ በቁጣ ተነስታ ወጥታ ሄዳለች ማለት ነው። ኤቢም እንግዲህ ዳጣ ስትወጣላት ከናታን አጠገብ ሄዳ ተቀመጠች። ዳጣ ምንም ጣጣ የለባትም። ኤቢ ግን በቃ ናታን የምትወስድባት መስሏታን። እንግዲህ ለዛ ነው እንደዚህ በቅናት ቀንድ እስከ ማብቀል ድረስ የደረሰችው ማለት ነው። እንግዲህ እስኪ ወይዘሮ ማርታ ደግሞ ናታንን እየጀነጀነችላት ነበረ። እንዴት ነው ናታን ትምህርት እንዴት ነው? እና እንግዲህ ቶሎ ቶሎ ተማርና ቶሎ ብሎ ወደ ትዳር እንስገባ ስትለው ነበር። እና እንዴት ነው ማለት እንግዲህ ሚስት ምረጥ በዙሪያ ምናምን እያለችው ነበር። ናታንማ ችግር የለውም ማግባታችን አይቀርም ደህና ሚስት ከተገኘ ሲላትኝ፣ አዎ ሩቅ መሄድ አይጠበቅብህም እዚሁ በቅርቡ አይንህን ገለጥ አድርግ እያለችው ነበር። ያ ማለት እንግዲህ አቤጊን ተጀናጀን አይነት ነገር ነው። እና ጋሽ እኮ አንቺን በማግባቱ ስኬታማ ህይወት ኑሮታል እና ደግሞ ጥሩ ጥሩ ልጆችም አላችሁ እያላት ነበር። ናታንማ አዎ እንግዲህ ሚስትነት በዘራችን ነው፣ ስለዚህ ሩቅ መሄድ አይጠበቅብህም እያለችው ነበረ ማለት ነው። እና እንዴት ናቸው ከአቤል ጋር ምናምን ስትለው ወይዘሮ ማርታ ናታንም አቤጊ በጣም ጥሩ ልጅ ናት ምናምን እያለ እያስመሰለ ነበረ ማለት ነው። ወይዘሮ ማርታማ አዎ አቤጊ ጥሩና አስተዋይ ቆንጆ ልጅ ናት ምናምን እያለች ነበረ። እንግዲህ ያን የምታደርገው ናታን እሷን እንዲያስብ ነው ማለት ነው። አቤጊን እንዲያስብ እየጀነጀነችለት ነው። እሱ ግን በተቃራኒው በጣም ነው የሚጠላት። ምክንያቱም በጣም ጸባዩን እንዲሁም ስለሚያውቅ አይወዳትም ማለት ነው። ተንኮለኛ እንደሆነች ያውቃል። እንግዲህ እሱ ደግሞ ዳጣም እኮ በጣም ጥሩ ልጅ ናት ምናምን ሲላትኝ፣ እንዴ እሷ ደግሞ ምንም ጥሩ ልጅ ናትኝ እንደምታያት ዝም ብላ ብን ብን ነው የምትለው። እና ደግሞ ሴት ልጅ ደግሞ ረጋ ያለች አለባበሷ ስርዓት ያላት ስትሆን ይችም ነው ደስ የምትለው እያለች ነበረ ማለት ነው። እና ደግሞ እንደ ዳጣ አይነት ሰው ደግሞ ለሚስት አይሆንም እያለችው ነበረ። እና ልጅን አግባልኝ አይነት ነገር ነው አሽሙሩ ማለት ነው። ናታንም እሺ በቃ እውነትሽን ነው ብሎ ዝም ብሏታል። እንግዲህ አቤጊ ደግሞ ናታን ከተኛበት ሄዳ ልትስመው ነበረ። የድፍረቷ ድፍረት ማለት ነው። አንቺ ምን እያደረግሽ ነው? ቆይ አንቺ እኔን ታፈቅኛለሽ ወይ ሲላት ናታን ማለት ነው። እሷም እንግዲህ ካፈርኩ አይመልሰኝ ነገር ነው። ትወደዋለች ግን መናገር አትፈልግም። በጣም ትዕቢታም ናትኝ። አንተ ግን ምን አይነት ፋራ ነህ ምናምን እያለችው ነበር። ምን ማለት ነው? እኔ ነው ፋራ የምትይኝ? ፋራ ማለት ትርጉሙ ምን እንደሆነ ታውቂያለሽ? ፋራ ማለት እኮ ገበሬ ማለት ነው። ስለዚህ ገበሬ ደግሞ ስድብ አይደለም። ለምንድነው እንደዛ የምትይው? ካፈቀርሽኝ በግልጹ ተናገሪ፣ ካነገርሽ ደግሞ ልረዳሽ አልችልም እያላት ነበረ። ናታንም ፋራ ነው በቃ ብላ ጥላ ሄደች ማለት ነው። እንግዲህ እንደዛ እንዴት አትረዳኝም? እንዴት ማለት እንደዚህ መናገር አልፈለገችም። እንዲሁ ተረዳኝ፣ አፈቅራለሁ ማለት የለብኝም አይነት ነገር ነው። እንግዲህ አቤጊ እንግዲህ ፍቅርና ትዕቢት በአንድ ላይ ሄዱም። ትዕቢቷን ወደ ኋላ አድርጋ እንደምታፈቅረው ብትነግረው ጥሩ ነበረ። ለነገሩ ብትነግረውም ናታን ለአቤጊ መቼም ፍቅር ሊኖረው አይችልም። በጣም ነው የሚጠላት ማለት ነው። ዳጣን ግን በተቃራኒው በጣም ይወዳታል። የዋህና ተጫዋች ግልጽ ናትኝ እያላት ነበረ ማለት ነው ለወይዘሮ ማርታ። እንደዚያ ሲል ቶሎ ብሎ ፊቷን የተቀየረው ወይዘሮ ማርታ ማለት ነው። እሷ የምትፈልገው ናታን አቤጊን እንዲወዳት ነው እንጂ ዳጣን እንዲወዳት አትፈልግም። ዳጣን ደግሞ ሁሉም ሰው ይወዳታል። እና ደግሞ የአቶ ደረጀ ልጅ ናት ዳጣ። እንግዲህ እስካሁን አልተረጋገጠም እንጂ አቶ ደረጀ ልጅ እንደሆንሽ እኔ በጣም እርግጠኛ ነኝ እያላት ነበረ። እሷም በቃ ዲኤንኤ አድርግልኝና ከዛ በኋላ እኔም ተረጋግቼ ልቀመጥ። ውሃዬን የመሰለች እህት አግኝቼ በኋላ ማጣት አልፈልግም። ድጋሚ በህይወቴ መሰበር አልፈልግም። ስለዚህ ቶሎ ዲኤንኤ አድርግ። አንተ ሀብት አለ፣ ንብረት አለ፣ ግን ያ ሁሉ ለእኔ ምንም አይመስለኝም።
አንተን አባዬ ብዬ መጥራት እፈልጋለሁ እያለችው ነበረ ዳጣ ለአቶ ደረጀም ማለት ነው። አቶ ደረጀም እባክሽን ዳጣ አትቸኩይ፣ ተረጋጊ፣ ከዚህ በፊት አባዬ ብለሽ ስትጠሪኝ የተፈጠረውን ነገር ታውቂያለሽ ብሎ ያው እንግዲህ ወይዘሮ ማርታ ፊት አባዬ ብላ ጠርታ ነው ዳጣ ማለት ነው ሳታውቅ በስህተት አምልጧት ማለት ነው። አቶ ደረጀም እንግዲህ ዳጣ የጓደኛ የሲሳይ ልጅ ናት ብሎ ነው ለወይዘሮ ማርታ የነገራትኝ። እና እሺ በቃ ችግር የለውም ተረጋጊ እያላት ነው እንግዲህ ምርመራ እናደርጋለን ብሏታል ማለት ነው ለዳጣዬ። ውሃዬ ደግሞ እናቷ ጋር እየቀበጠች ማለት ነው እንግዲህ አቤጊ መታኝ ግንባሬን በመታኝ አጋጭታኝ እያለች ነበረ። እንግዲህ ታላቅና ታናሽ መጣላት ያለ ነው። ግን የአቤጊ በዛ በጣም ለምንድን ነው የመታችሽ ስትላትኝ ያው ጫማዋን ለበሸባት ነው እያለች ነበረ። ወይዘሮ ማርታም ለምን የሷን ጫማ ትለብሻለሽ? መልበስ የለብሽም እያለቻትኝ እንግዲህ እሺ በቃ ተነሽና በቃ ውሃ አምጪልኝ ስትላት ይመችሽ አራድዬ ልጅ እሺ በቃ ጣጣ የለውም ብላ ስትነሳ እንዴ ደግሞ ከመቼ ወዲህ ነው እንደዚህ ማለት የጀመርሽው እያለቻት ነበረ። እና እንግዲህ ይህንን የኮረጀችው ከዳጣ ነው ማለት ነው። ዳጣ ደግሞ ትምህርት ቤት እኮ ውሃዬ ምናምን እያለ የሚያስቸግረኝ ልጅ በቦክስ አጠጣችልኝ ብላ ስትነግራትኝ እንዴት እንደዚህ ታደርጋለች? ደግሞ የሚረብሽ ሰው ካለ ለእኔና ለአባትሽ ንገሪኝ እንጂ ለዳጣ መናገር የለብሽም እያለቻት ነበረ ማለት ነው። እሷም በቃ እንዴት እንደ በግ ትነጃለሽ? እንዴት ለዳጣ ትነግሪያለሽ? አይነት ነገር ነው። እሺ በቃ እሺ ማየ ብላ እሷም ሰምታታለች ማለት ነው። ዋዬና ዳጣ በጣም ነው የሚዋደዱትኝ። ምክንያቱም ዋዬ በጣም ምስኪን ልጅ ናትኝ እና ደግሞ ዳጣን በጣም ነው የምትወዳት እንደ አቤጊ አይደለም። ያው እንግዲህ መጨረሻ ላይ እህቷ መሆኗን ስታውቅ ደግሞ ይበልጥ ይዋደዳሉ ብዬ አስባለሁ። አቶ ደረጀም እንግዲህ እንዴት ናቸው ልጆቹ ስላት ማርታን ኧረ እስኪ አቤጊን ተንከባከባትኝ፣ አቤጊ እኔን አይወደኝም እያለች ነው። ስለዚህ እሷ ላይ ትኩረት ብታደርግ ጥሩ ነው ስትለው ማለት ነው። እንዴ አቤጊ ደግሞ ምን ሆነች? እኔ ደግሞ ሁልጊዜ እወዳታለሁኝ፣ ፍቅር ሁልጊዜ አይጠፋም፣ ፍቅር አይቀንስም እያላት ነበረ። አይ እሷ በዳጣ ምክንያት ነው፣ ዳጣ ከመጣች ጀምሮ እኔን አይወደኝም፣ ዳጣን ነው የሚያስፈልጠው እያለች ነው ብላ ነግረዋለች ማለት ነው። እሱም እንዴ እኔ ለሁላችሁም እበቃችኋለሁኝ እያለ ነው አቶ ደረጀም። ምክንያቱም እሷም እያወራ መጀመሪያ ላይ ስታወራው ማለት ነው እንደው ይች ናታን ከመጣ ጀምሮ ነገሮች ጥሩ ናቸው ስትለው፣ ግን ይቺ የሲሳይ ልጅ ናት እንጂ ያልተመቸች ስትል፣ እንዴ የቷ ናት የሲሳይ ልጅ ብሎ ድጋሚ እንዴ ምንድን ነው ደንግጣለች ማለት ነው። እሷም ደንግጣለች የትኛው የሲሳይ ልጅ ስል፣ ምክንያቱም ረስቶት ነው ዳጣ ልጁ እንደሆነች ስለሚያስብ የሲሳይ ልጅ ስትል ግራ ገባው ማለት ነው። እናት እንዲህ ምናምን ብሎ ስቆ ሸፈን አድርጎ አለፈ ማለት ነው። እንግዲህ ሚስጥር መደበቅ አልቻለበትም አቶ ደረጀ ማለት ተዋርዶ ነበረ ለጥቂት ማለት ነው። ወይዘሮ ማርታ ግን በጣም ነው የምታምነው ባለቤቷን አቶ ደረጀን በጣም ታምነዋለች። ግን አቤጌ እንድትጠረጥረው እያደረገች ነው። ምክንያቱም ግን እማዬ እንደው የሆነ ነገር ልንገርሽ ግን እንዳትቆጭኝ ምናምን ስትላት፣ ምንድን ነው እስኪ ንገሪኝ። አይ እንደው ይች ዳጣን ትኩር ብዬ ሳያትኝ አባዬን ትመስላለች ስትላት፣ እንዴ አንቺ እንዴት እንደዚህ ታያለሽ? እንዴት አባትሽን እንደዚህ ትጠረጥሪዋለች? አንቺ ምን አይነት አስተሳሰብ ነው ያለሽ? በቃ ተነሽ ውጭ ከዚህ ብላ አባራት አለኝ ማለት ነው አቤጌን። ይሄ ሁሉ እንግዲህ በቅናት ምክንያት ነው። አቤጌን ሁሉ ነገር የምታደርገው በጣም ስለምትቀና ነው። እንዳቶ ደረጀ ከዚህ በፊት እሷ ወርቁን እንደሰረቀች ምናምን አልተናገረባትም ማለት ነው፣ ደብቆላታል። እንግዲህ እንዳጣየም እባክሽን ተፋችኝ፣ ምንድን ነው የምትፈልገው አቤጌ ከኔ? እባክሽን እኔ ፍቅር ነው የምፈልገው፣ እኔ ሰው ነው የምፈልገው። ስለዚህ ናታንን ደግሞ ከፈለግሽን የጀነጅንልሻለሁ፣ በእውነት ጠብ ነው ማረግልሽ እና ፎንቃ ገብቶልሻ ምናምን እያለቻት ነበረ። እሷም እንግዲህ እንኳን ለዳጣ ለናታን አልናገርም ብላለች። በትዕቢት ይቀጥላለሁ እንጂ እኔ ናታን እንደወደድኩት መናገር አልፈልግም አይነት ነገር ነው። ግን ካፈርኩ አይመልሰኝ ነው እንጂ በጣም ይለይባታል። ናታንም አውቆ ነው። ምክንያቱም ዳጣ ነግረዋለኝ በጣም ተወዳለኝ ኤቢ ወይንም አቤጊ ተወዳለች ብላ ነግረዋለኝ ከዚህ በፊት። ግን እሱ ስለማይፈልጋት ነው እንደዛ እያደረገ ያለው። እንግዲህ ዳጣዬ እንግዲህ በኋላ እባክሽን ተፋችኝ፣ እኔ ናታን አልወስድብሽም፣ እንደዚህ አይነት ጸባይ እኔ ጋር የለም፣ እንደዚህ አይነት ነገር ሲጀመር ጀምሬ ማለቅ እያለች ነው ዳጣ። እንግዲህ በቃ ሂጂ፣ እንደውም አልፈልግም፣ ውጪ፣ ከእኔ ሰላም እንደሆን ከፈለግሽ ውጪ ከዚህ ምናምን እያለቻት ነበረ። በቃ ኪድዬን ችግር የለውም ካልተመቸች እሄዳለሁ፣
በዚህ ሙድ የምትቀጥይ ከሆነ እኔም አልቀመጥም እያለቻት ነበረ። በቃ ሂጂልኝ እያለች ነው አቤጌ። አንቺ ከመጣሽ ጀምሮ ናታን እኔን አያይም፣ አንቺ ነው የሚያዩ፣ አይኑ አንቺ ላይ ነው የሚያርፈው እያለች እንግዲህ በቅናት እንግዲህ ከአንድ ለማብቀል ትንሽ ነው የቀራት ወይዘሮ አቤጌ ማለት ነው። እንግዲህ ዲኤንኤ ለማድረግ የዳጣን ፀጉር ልትቆርጥ እያለች ነው ድራማው ያለቀው። ውድ ቤተሰቦች በክፍል 7 እስከምንገናኝ ድረስ ቸር ሰንብቱ። እንዲሁም ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ከተመቻችሁ እወዳችኋለሁ። በክፍል 7 እስከምንገናኝ ቸር ሰንብቱ።